ሰላም ጤናና ደስታ በያላችሁበት ከናንተ ከውድ ቤተሰቦቻችን ጋር ይሆን። ይህ የተለያዩ ልብ አንጠልጣይ የፍቅርና የወንጀል ታሪኮች የሚተረክበት የመጽሐፍ ጥቆማ የሚደረግበት ብለን ኢንተርቴይመንት ነው። ለዛሬም እንግዲህ አንድ ጣፋጭ አጭር ታሪክ ይዘንላችሁ መጥተናል። ወደ ትረካው ከመግባታችን በፊት ብለን ኢንተርቴይመንትን ሰብስክራይብ በማድረግ ቤተሰብ ይሁኑ። ብለን ኢንተርቴይመንት ለሁሉም ጊዜ ያለው። ምን አጠፋ? ደራሲ ሕይወት ምሻው። በብለን ኢንተርቴይመንት ተዘጋጅቶ የቀረበ። ምን አጠፋ? መነሻው ሐሳብ This is Harassment አጭር ፊልም ዴቪድ ሹመር። ሐምሌ ላይ በማዕረግ ተመርቄ እስከ ግንቦት ስራ አስፈልግ ነበር። ቀኑ በገፋ ወሩ በተዛባ ቁጥር ትላንት በድግስ ዲግሪ ጭኜ 9 ወር ሙሉ ዛሬ ልክ እንደ ተማሪነት ዘመኔ በየቀኑ ከአባቴ ትራንስፖርት ተቀብዬ ስራ ፍለጋ በወጣው ቁጥር 20 ቦታ መልክቼ አንዳቸውም ለማነጋገር እንኳን ባልጠሩኝ ቁጥር ሰውነቴ መሳቀቅ፣ መንፈሴ መውደቁን ቀጠለ። የምበላው ባይቸግረኝ ጎኔም ማሳረፊያ አልጋ ቢኖረኝም ተምሬ ግን ስራ ላገኝ አልቻልኩም። መሳቀቄን ያዩ እናትና አባቴ ዘወትር ያጽናኑኛል። እማማ እግዜር ምርኩዝ አድርጋ ነጋ ጠባ ታበረታታኛለች። እሱ ባለው ቀን ይሆናል፣ አትሳቀቂ። አባቴ ቅሬታውን ለመደበቅ እየታገለ ባይዞሽ ይደልለኛል። ክፉኛ መረረኝ። በመጨረሻ አንዲት ሴት አርግዛ ወልዳ ልጅ አቅፋ የምትስምበትን ጊዜ ፈጅቼ የማቃል ሰምሮ እግዜር ባለው ቀን ካሳ የሚሆን ምርጥ ስራ ፍጥንጥን ባለመልኩ አገኘሁ። ፈረንጅ የሚበዛበት የእርዳታ ድርጅት ውስጥ ጀማሪ የአይቲ ባለሙያ ብለው ቀጠሩኝ። ጀማሪ ተባልኩ እንጂ ደሞዜ ግን 29 ዓመት ሙሉ ያገለገለውን አባቴን በ3 እጥፍ ይበልጣል። ልጅ አባቱን አይቀድምም ይላሉ። እኔ ግን በደሞዝም ቢሆን ቀደምኩት። ፈነጠስኩ፣ እነሱም ተገላገሉ። ስራው የሚቆረቆር ነገር አልነበረውም። እግዜር እስካሁኑን እንግልቴን ቆጥሮልኝ ነው መሰለኝ የማውቀውን የምሰራበት የማላውቀውን የምማርበትና በብዙ መልካም ሰዎች የተሞላ ቦታ ነው የወደቅኩት። አለቃዬ አቶ ብሩክ 30ዎቹ መሃል የሚገኝ ዘመነኛ፣ ደስ የሚል ሽቶ ተቀቢ፣ ቄንጠኛ ሸራ ጫማ ተጫሚ፣ ጂንስ በኮት አድራጊ፣ ቀላልና ግሩም ሰው ነው። ምኑም አለቃ አይሸትም። ከአቶ ብሩክ ጋር በስራ ቀን በቀን አንገናኝም። ነገር ግን አለቃዬ እሱ ነው። ልቀጠር ስመጣም ከፈታኞቼ አንዱም እሱ ነበር። ፈገግ እያለ የሥራ ቃለ መጠይቅ የሚያደርግ፣ መልስ ሲቸገር ባይዞሽ አይን የሚያይ፣ እንግሊዘኛ ሲያጥር ግድ የለም በአማርኛ በዩ የሚል የመጀመሪያ ሥራ ቀጣሪ እሱን ያየሁት። አልፌ መግባቴን አለቃዬ እሱ መሆኑን የሰሙ እዚያ ቤት የሰነበቱ ሁሉ ታድለሽ ነበር ያሉኝ። ጥሩ ሰው ነው፣ ብዙ ያስተምርሻል፣ ቶሎ ያሳድግሻል ነበር ያሉኝ። ታድዬ በሥራ ጥቂት ወራት ከረምኩ። ባለፈው ማክሰኞ አርብ ለሚደረግ ትልቅ ዓለም አቀፍ ስብሰባ ዲፓርትመንቱ ውስጥ ያለን ሁሉ ጠብር ግፍ በምንልበት ሰዓት አምሽቶ መስራት መደበኛ ነገር በሆነበት ቀን እሱ በራሱ አሪፍ የአለቃ ቢሮ፣ እኔና ኮሚኒኬሽን የምትሰራው ሳምራይት ደግሞ በትልቁ አዳራሽ ከሚገኙ ዴስኮቻችን ቁጭ ብለን የምንሰራውን እየሰራን ነበር። ማታ 1 ሰዓት ሊሆን ሲል ሳምሪ ብድግ አለችና ልጄ ሳይተኛ ልድረስበት፣ በቃ በጠዋት እገባለሁ፣ ቻው ምልትዬ ብላኝ ልቃለች። ሳምሪ እንደሄደች እጄ ላይ ያለውን ስራ ከቀረኝ ጊዜ ጋር እያመዛዘንኩ ልውጣ ስል አቶ ብሩክ በውስጥ ስልክ ጠራኝ። ለረጅም ሰዓት ከወንበሬ ስላልተነቃነቅኩ ተጫጭኖኝ ነበር። ብድግ ብዬ በኃይል ተንጠራራውና ወደ ቢሮ አመራው። የእንጨት በሩን አንኳኳው። ግቢ አለኝ። ገባሁ። ሃይ ምልተ፣ እንዴት ነሽ? አለ ከትልቅ ኮምፒውተሩ ጀርባ እንደተቀመጠ ቀና ብሎ እያየኝ። ቢሮው ሁል ጊዜም ንጹሕና በሽቱ የታወደ ነው። ሰላም አቶ ብሩክ አልኩኝ በሩን ክፍቱን ትቼ እዚያው እንደቆምኩ። እባክሽ ያ የወርልድ ባንክ ፓወርፖይንት ፋይል የመጨረሻው ቨርዥን እየጠፋ አስቸገረኝ። ነይ እስቲ ምን እንደሆነ ይልኝ አለኝ። በፍጥነት ወደ ዴስኩ ሄድኩ። ከመድረሴ እኔ ተቀምጬ ፋይሉን እንድፈልግለት በሚጋብዝ መልኩ አሳልፎኝ ቆመ። ምንድነው የሚያጠፋው አልኩኝና ወንበሩ ጫፍ ላይ ተቀምጬ
ኮምፒውተሩን መነካካትና ፋይሉን ፍለጋ ማሰስ ጀመር። የምሰራውን የሚመለከተው አቶ ብሩክ አንዴ ኮምፒውተሩን፣ አንዴ እኔን፣ አንዴ የያዘውን ስልኩን ተመልክቶ አዛጋና ወይ ጉድ፣ 1 ሰዓት አልፏል ለካ። ዛሬ ቁርስ የበላው ነኝ፣ በኃይል እርቦኛል አለኝ። ምን ብዬ እንደምመልስ እያሰብኩ ሳለ ፋይሉን አገኘሁና ይሄውና ብዬ ጠቆምኩት። እኔ በተቀመጥኩበት እሱ ደግሞ በቆመበት በትከሻዬ ላይ ፋይሉ ያለበትን ለማየት አጎነበሰና የት ነበረ አለኝ። አንገቴ ላይ ንፋስ ብጤ ሽው ሲል ተሰማኝ። መስኮት ተከፍቷል ወይስ ትንፋሹ ነው? እዚህ ማይ ፋይል ውስጥ ካለ ፎልደር ውስጥ አስቀምጠው ነበር። ችግር የለውም፣ በቃ አሁን ዴስክቶፕ ላይ አደርግልሃለሁ፣ ከዚህ በኋላ አይጠፋብህም አልኩኝ። ፋይሉን ያስቀመጠበት ቦታ ሊደበቅ የማይችልበት ቦታ መሆኑን ስረዳ ተገርሜም ትንሽ አፍሬም። እንዲህ ያለው ቀላል ነገር ግር የሚለው ሰው አይመስለኝም ነበር። ከዚያ ብድግ አልኩኝ። ወዲያው ወደ በር ለመሄድ መንገድ ስጀምር አመሰግናለሁ ምሌቲ፣ ጎበዝ ልጅ ነሽ አለኝ። አይ ቀላል ነገር እኮ ነው አልኩኝና ዞር ብዬ አይቼው እርምጄ ልቀጥል ስል መሄድሽ ነው አለኝ። አዎ አልኩ ሙሉ በሙሉ ወደሱ ዞሬ። ወዴት ነው የምትሄጂው? ወደ ቤቴ። ትንሽ ጠብቂኝ፣ ኮምፒውተሬን ላጥፋና ሸኝሻለሁ። አረ አያስፈልግም፣ ታክሲ በሽ ነው ወደ እኔ ሰፈር፣ አልመሸም እኮ አልኩኝ ባልጠበቅኩት ነገር ደንገጥ ብዬ። ታክሲ እንኳን በዚህ ሰዓት በጠራራ ፀሐይም መከራ እንደሆነ እያወቅኩ ነው እንዲህ ያልኩት። ተይ ግድ የለም እኔ ወስድሻለሁ። በዚህ ሰዓት ሴት ልጅ ሊያውም አንቺን የመሰለች ልጅ ዱርዬ ያስቸግርሻል አለ ኮምፒውተሩን ያጠፋ። ነገሩ ደስ አላለኝም። በተለይ አንቺን የመሰለች ልጁ አልጣመኝም። እውነት አቶ ብሩክ ራሴ ሄዳለሁ፣ ችግር የለውም አልኩኝ ጫና አድርጌ። ፊቱ ላይ የመሸነፍ ምልክት ሳይ አሁንም መንገዴ ልቀጥል ዞር ስል ሌላ ወሬ ጀመረ። በነገርሽ ላይ ስራው እንዴት ነው? ቢሮውስ ወደድሽው አለኝ። በወሬው ድንገተኛ አቀያየር ደንገጥ ብልም አፌ ላይ ያለውን መልስ አዎ በጣም አሪፍ ነው፣ በጣም ወድጀዋለሁ አልኩት። አቋቋሜ ፊቴ ወደ እርሱ ይዞር እንጂ ከበሩ ራቅ ይበል እንጂ ለመሄድ የጓጓ ልቡ የተንጠለጠለ አይነት ሰው ነው። ቲሙም አሪፍ ነው፣ በደንብ እያገዙ እያለማመዱሽ ነው አለኝ። አዎ ሁሉም ሰው አሪፍ ነው፣ በጣም እያገዙኝ ነው። በእውነት በጣም እድለኛ ነኝ ይህን የመሰለ ስራ በማግኘቴ አልኩ መልሼ። ይህን ጊዜ ከዴስኩ ጀርባ ያለውን መለስተኛ ሻንጣ የሚያህል ቦርሳውን ይዞ ከፊት ለፊት የመጣና ዴስኩ ላይ እንደ መደገፍም እንደ መቀመጥም ብሎ ከኔ በቅርብ ርቀት ቆም ብሎ እኛ ነን እድለኛ፣ እንኳንም አንቺ መረጥንሽ አለ። አረ እኔ ነኝ እድለኛዋስ ብዬ ሳልጨርስ ለነገሩ ስትቀጠሪ አብረውኝ ኢንተርቪው ያደረጉሽ ሰዎች ልምድ ያለውና ትንሽ ጠና ያለ ሰው ካልመረጥን ብለው በጣም ታግለውኝ ነበር። እኔ ግን አይሆንም ብዬ ተከራከርኩ። እሷ መሆን አለባት ብዬ ደረቅ አልኩኝ። ያው ኃላፊነቱ ከባድ ቢሆንም አንቺን ነው የምፈልገው አልኩኝ። ምን እንደምለው ለማሰላሰል ጊዜ አጣሁኝና ቶሎ ብዬ እውነት ነው ኃላፊነቱ ከባድ ነው፣ በዛ ላይ ደሞዝሽም ላይ ኤችአር ቁም ስቅሌን አሳይቶኛል። የምልሽ እዚህ ቤት ማንም ሰው ጀማሪ ሆኖ ባንቺ ደሞዝ አልተቀጠረም። እኔ ነኝ ይቺ ልጅ ፖቴንሻል አላት ብዬ ስንት ሚሞ ጽፌ ያጸደቅኩት። አሁንም የምለው ጠፋኝና ዝም ብዬ አየሁት። በደሞዙ ደስተኛ ነሽ አይደል አለኝ ድምፁን ምቾት በሚነሳ ሁኔታ ጎተት አድርጎ። እንዴ በጣም ደስተኛ ነኝ አልኩኝ ሁኔታውን ችላ ብዬ። ጥሩ፣ ዋናው እሱ ነው። ስለዚህ በአንቺ ስላለ መተማመን ይሄ ማስረጃ ይሆናል ብዬ አስባለሁ አይደል? ትልቅ ደረጃ የምትደርሺ ልጅ ነሽ፣ መበርታት አለብሽ እሺ አለኝ በዚያው ጎታታ ድምፅ። እሺ አመሰግናለሁ አልኩኝ። መሄድ ፈልጌያለሁ። ድምፁ ቀፎኛል፣ መንፈሱ ረብሾኛል፣ ሁኔታው ጎርብጦኛል። ግን ሌሎቹ አይሆንም ሲሉ እኔ ነኝ ተከራክሬ ያስቀጠርኩሽ የሚል አለቃን፣ ያውም ተከራክሮ በዚህ የሚያህል ደሞዝ ያስቀጠረን ጥሩ ሰው፣ ያውም 9 ወር ሙሉ ያለ ስራ ሲንከራተቱ ተከርሞ ከዚያ ሁሉ ስቃይ ገላግሎ ለወግ ማዕረግ ቤተሰብን ለማገዝ የሚያበቃን ሰው እንዴት ነው ኦኬ በቃ ደህና ደር ተብሎ የሚኬደው? ይሉኝ ታስሮኝ እግሬ ከመሬቱ የተመረገ ይመስል ተገተርኩ። አለባበስሽም ጥሩ ነው፣ ደህና ትለብሻለሽ፣ የደሞዙ ውጤት ነው መሰለኝ አለ ራሱ ተናግሮ ራሱ እየሳቀ።
አልኩና ወፍራም የክረምት ሹራቤን ከዚህ ቀደም አይቼው እንደማላውቅ ሁሉ እንደ አዲስ ጎንበስ ብዬ አየሁ። ቡትስ ጫማዬን ተመለከትኩ። ድፍረቴን አሰባስቤ በትህትና እሺ አቶ ብሩክ ታክሲ እንዳላጣ ብዬ መሄዴ መሆኑን ላስታውስ ስነሳ ዳግመኛ አቋረጠኝና እርቦኛል እያልኩሽ ብቻዬን ጥለሽኝ ልትሄጂ ነው አለኝ። አወራሩ በሚያስተዛዝን ድምፅ ብልግናን ባዘለ አስተያየት የታጀበ ነው። ኮሳኮሰኝ። አልኩኝ። ሌላ አረፍተ ነገር ማቀናጀት አቅቶኝ ዝም ማለትም ከብዶኝ። በኃይል እርቦኛል አላልኩሽም? ከጋርደን ካፌ የሆነ ነገር ብናዝ ቶሎ ያመጡልናል። አባባሉ ጥያቄም ትዕዛዝም ይመስላል። መልስ ሳልሰጠው ቦርሳውን ዴስኩ ላይ አስቀምጦ ለእንግዳ የተሰናዳው 3 ሰው የሚያስቀምጥ የቆዳ ሶፋ ላይ ሄዶ ተዘረፈጠ። አይ እኔ እንኳን ብሄድ ይሻለኛል፣ ባይሆን አዝዤ ልሄድ አልኩ ቁልቁል እያየሁት። ከበር ካለኝ ርቀት ለሶፋ ያለኝ ርቀት እንደሚቀርብ ሳሰላ ለምን ተረበሽኩ? በሩን ክፍት መቶዬን ሳስብ ለምን ተጽናናሁ? ቢሮው ውስጥ ከኔና ከሱ ውጪ ማንም እንደሌለ ሳስብ ለምን ፈራሁ? አትድረቂ በእናትሽ፣ ብቻዬን መብላት አልወድም። ቶሎ በልተን እኔው ራሴ አደርስሻለሁ አለኝ። ይሄኛው ትዕዛዝ ብቻ ነው። ይህን በመሰለ ደሞዝ አስቀጥሬሽ ጥለሽኝ ስትሄጂ አይደብርሽም? ያለኝ መሰል ዳግም በውለታ ታስሬ ቆምኩ። ምላሴም ተባበረ። እሺ በቃ አልኩና በስልክ ልዘዝ አይደል ስለው ተይውን ያዛለሁ ምን ይሁንልሽ አለና ከሶፋው ከቅድሙ ጋር በሚቃረን ቅልጥፍና ተነስቶ ስልኩን ጨብጦ ያይን ጀመር። እኔ ግድ የለኝም ያገኘሁትን ነው የምበላው አልኩ። አሁንም የቅድሙ ቦታ ይቆምኩኝ ነኝ። ተይ እባክሽ እንደዛ ግን አትመሲም፣ ማለቴ ሰውነትሽ አለ ሊጎርሰኝ መሰል በስግብግብ አይኖቹ ከላይ እስከታች እየቃኘኝ። ቆመሽ ቀረሽ እኮ ቁጭ በይ እንጂ አለኝ ወደ ትልቁ የቆዳ ሶፋ እያመለከተኝ። ሎትሮ 3 ወፍራም ሰው አዝናንቶ እንደሚያስቀምጥ የማውቀውን ሶፋ በሰጉ አይኖቹ ይስገመግመው የራስ ልጅ አልጋ ሆኖ ታየኝ። መቀመጤን በመጠኑም ቢሆን ለማዘግየት ጮክ አልኩኝና ስልኬ ዴስክ ላይ ትቼው ነው የመጣሁት፣ ከቤት ደውሎ ይሆናል፣ ስላመሸው ማያስባ ይሆናል አልኩ ክፍቱን ወዳለው በር በጉጉት እያየሁ። ሂጂና አምጪዋ፣ እኔም እስከዛ ምግቡን አዛለሁ ሲለኝ ሰኮንድም ሳላባከን ቢሮውን ትቼ ሄድኩ። በእፎይታ አንዴ ዴስክና ወንበሬን አንዴ ደግሞ አሁንም ክፍቱን ያለውን ያለቀይን ቢሮ አፈራርቅ ያየውና ጠረጴዛው ላይ ትቼ የነበረውን ስልኬን አንስቼ ከፈትኩት። ለሰበብ ልጠቀምበት እንጂ እውነትም እማዬ 3 ጊዜ ደውላ አታኛለች። ስለመሸ እንዳስጨነቅኳት እንደምዘገይ እንዳልነገርኳት ትዝ ሲለኝ በጥፋተኝነት ስሜት ቶሎ መልሼ ከመደወሌና እንዴት ዋልሽማ ከማለቴ ምን ነካሽ ልጄ? ይኸው ሰው ቁጭ አድርገን ስንጠብቅሽ ዘመን የለንም። ብንደውል አታነሽም። ምን ሆነሽ ነው? ብላ በቁጣም በጭንቀትም ተናገረች። አሳጥሬ በስራ መወጠሬንና ሳላውቀው እንደመሸብኝ ነገርኳትና ቁጭ ብላ የሚጠብቀኝ ሰው ማን እንደሆነ እግረ መንገዴን ስጠይቃት ድምጿ በአንድ ጊዜ በኩራት ተሞልቶ ገርዬ ዛሬ መጣል ብዬሽ ነበር እኮ። አሁንማ አስኮ ድረስ መስትዬ ጋር ሄዶ ከሚያድር እዚሁ ቢያድር አንቺንም ቢያገኝሽ ይሻላል ብለን አሳደር ነው። ቶሎ ነህ ቡና ሊፈላ ነው አለችኝ። ገርዬ ጋሽ ገረመው ናዝሬት የሚኖረው ከሁሉ አስበልጬ የምወደው ከልጅነቴ ጀምሮ ለክረምት ናዝሬት ቤቱ እየሄድኩ የምከርመው የእናቴ ወንድም ተወዳጅ አጎቴ ነው። የክረምት አባቴ ለው ነበር ነፍስ ካወኩ ጀምሮ። በሕፃንነት አሻንጉሊት፣ ከዩኒቨርሲቲ የተመረኩለት ደግሞ የወርቅ ሀብል፣ በሁለቱ መካከል ደግሞ ተቆጥረው የማያልቁ መጫወቻዎች፣ እልፍ አላፍ ሚሪንዳዎች፣ ማዕት ኮካኮላዎች፣ የማይቆጠሩ ኬኮች፣ ብዙ መጽሐፎች እየገዛ ሳይደላ ያሞላቀቀኝ አብዝቼ የምወደው አጎቴ ነው። ገርዬ መጣ? መቼ ይመጣል አላልሽኝም እኮማ አልኳት በእርግጠኝነት። ስለማየው ደስ ብሎኛል። ሰሞኑን ምን ቀልባለሽ አንቺ አልሰማሽ ይሆናል እንጂ መንገሩንስ ነግሬሻለሁ አለችኝማ። ገርዬን ከማየት ጉጉቴ እኩል ይህንን አሰቃቂ ሁኔታ ማምለጫ ስላገኘው ተደሰትኩ። እማን መጣው ብያት ስልኩን ዘግቼ ለአቶ ብሩክ የምናገረውን ማሰላሰል ጀመርኩ። 3 አይነት አረፍተ ነገሮች ተለማመድኩ።
አንደኛ፣ አቶ ብሩክ ይቅርታ፣ ክፍለ ሀገር ያለው አጎቴ መጥቷል፣ መሄድ አለብኝ። ሁለተኛ፣ ውይ አቶ ብሩክ በጣም ይቅርታ፣ ሩቅ ክፍለ ሀገር ያለው አጎቴ ታሞ መጥቷል አሉ፣ መሄድ አለብኝ። ሶስተኛ፣ ውይ አቶ ብሩክ በጣም ይቅርታ፣ ጠፍቶ የከረመ ሩቅ ክፍለ ሀገር ይኖር የነበረው በጣም የምወደው አጎቴ ድንገት በጠና ታሞ መጥቷል አሉኝ፣ መሄድ አለብኝ። ስልኬን እንደያዝኩ ወደ አለቃዬ ቢሮ ተመለስኩና በሩን ደገፍ ብዬ እንደቆምኩ ፊቴን ሶስተኛውን አረፍተ ነገር ውሸቱን እውነት እንዲመስል ካደረግኩ በኋላ አንዴም ሳልደናቀፍ ውይ አቶ ብሩክ በጣም ይቅርታ፣ ጠፍቶ የከረመ ሩቅ ክፍለ ሀገር ይኖር የነበረ በጣም የምወደው አጎቴ ድንገት በጠና ታሞ መጥቷል አሉኝ፣ መሄድ አለብኝ አልኩት። ይህንን ስለው ሶፋው ላይ ተዝናንቶ ተቀምጦ ከነበረበት ብድግ አለና አጠገቤ መጥቶ ቆሞ በውሸት የተረበሸ ፊቴን ትኩር ብሎ እያየ ይጠጋኝ ጀመር። ምቾት በማይሰጥ ሁኔታ ተጠጋኝ። ኦ አም ሶሪ፣ ምን ነካዋሉ አለና በቀኝ እጁ ጣቶች ጉንጮቼን እንደመዳበስ በግራ እጁ ደግሞ ወገቤን እንደመጨበስ ሲያደርገው ደንበር ብዬ ወደ ኋላ ሄድኩና አፌ እንዳመጣልኝ ኩላሊቱ ፌል አድርጎ ነው አሉ አልኩኝ መሬት እያየሁ። ገሬና እግዜር ይቅር ይበሉኝ። ኦ ዛት ኢዝ ቱ ባድ፣ በቃ ሂጂ አለ ድጋሚ ሳይጠጋኝ ቅር እንዳለው በግልጽ እያስታወቀ። ልሸኝሽ ብሎ ስላልነዘነዘኝ ደስ እያለኝ ኮተቴን ሰብስቤ ራይት ጠራሁና ቶሎ ቤት የገባሁ። ጠበብ ያለችው ሳሎናችን በጣንና በቡና ጠረን ታውዳ አባዬ፣ እማዬ፣ ታናሽ ወንድሜ ኪሩቤልና አጎቴ ገሬ ሞልተዋት ሲፈነድቁ ጠበቀችኝ። ፍልቅልቁን ገርዬን እየሳምኩት ለዋሸሁት ውሸት የንስሐ ጸሎት ብጤ አጉረመረምኩ። እቀይም መኝታ ክፍሌ አስገብቼ ልምጣ ብያቸው ወደ ጠባቧ ክፍሌ ገብቼ አልጋዬ ላይ ወደቅኩባት። ያሳለፍኩትን በእንግዳ ትዕይንቶች የተሞላ ምሽት በአይምሮ የከለስኩት። በተለይ የመጨረሻ ሁኔታው፣ ጉንጬን አደባበሱ፣ ወገቤን ለቀም አደራረጉ ምንም አሻሚ ነገር አልነበረውም። ሰውነቴ እንዳዲስ በፍርሃት ተወረረ። እነዚያን ሁሉ ደቂቃዎች ቢሮ ሲቆይ በማይነገር ሁኔታው ነፍሴን ቢያስጨንቃትም በጉልበት ጠፍንጎ አልያዘኝም። ብሩክ እንዳልሄድ አላስገደደኝም። ግን ሁለንተናው፣ ሁኔታው የሆነ አስሮ የመያዝ ስልጣንና ስሜት ነበረው። ስልኬ ጋር ባልሄድ፣ ስለ ገርዬ ባሏሽ፣ መሄድ አለብኝ ባልልና እዚያ ሶፋ ላይ አብሬው ብቀመጥ በቆምንበት ወገቤን የያዙ እጆቹ በተቀመጥንበት መቀመጫዬን ለመንካት አይንደረደሩም ነበር። ሊጎርሱኝ የጓጉ ከንፈሮቹ፣ እነዚያ ቁሌታም አይኖቹ ሂጄ የሚላፉን ትዕዛዝ ተቀብለው ይተውኝ ነበር። እሺ ብዬ ብቀመጥ ነገሮች በዚህ ያበቁ ነበር። ምንድን ነው የተፈጠረው? ምንስ ነው የማደርገው? አጎቴን ትቼ ስለዚህ መብሰልሰልን አልፈለግኩም። እያደገ የሄደ ፍርሃትና መሸበሬን በዝምድና ጨዋታ በዋዛ ፈዛዛ ለመርሳት ሳሎን ተመልሼ ሄጄ ከጨዋታው ከመቀላቀሌ እማዬ ፈጠን ብላ ለገርዬ እኮ ገና ስትገቢ አለቃ እንዳደረጉሽ እየነገርኩት ነበር፣ እስቲ ስለሱ በደንብ አጫውቹ አለችኝ አይኔን እያየች። ገሬ፣ አባዬ፣ ወንድሜና ቡናውን የምታፈላው ሰራተኛችን ዋልታነች ሳትቀር በአንዴ በጉጉት ይመለከቱኝ ጀመር። እንዴማ አረን ያለቃ አይደለሁም፣ ዝም በላት ገርዬ፣ ገና ጀማሪ ባለሙያ ነኝ እኮ አልኩ መሳቅ እየቃጣኝ። ዝም በላት ደሞዟ ስራዋ እኮ ያለቃ ነው አለችማ ያልኩትን እንዳልሰማች ሁሉ። ገሬ ፈገግ ብሎ ነይ ወደኔ በሚል በጣቱ ጠራኝና አጠገቡ ሄጄ ስቀመጥ ድሮ ምኮራባት ነበር። ይህን ጆ ገብታ እንደምታንቀባረረን አውቅ ነበር። አለቃ ባትሆን የሚደንቀኝ አለ እንደ ልጅነቴ ጠጉሬን እየደባበሰ። አለቃ አይደለሁም ዝም ብላ ነው አልኩት ሳቅ ብዬ። አሁን ባትሆኝም በቅርቡ ትሆኛለሽ። እኔም ለእናትሽ እየነገርኳት ነበር የኔን ብሌናም አንድ ቦታ ፈልገሽ እንደምታስገቢልኝ አይደል እንዴ የኔ ቡቱቶ አለኝ በፍቅር እያየኝ። ቡቱቶ ከልጅነቴ ጀምሮ ያወጣልኝ ስሜ ነው። ብሌን ደግሞ ዘንድሮ የምትመረቀው ብቸኛ ልጁ ናት። ወይ ገርዬ እኔ አልኩ ያሳለፍኩትን ቀን ከወደፊት ዕጣ ፈንታዬ፣ ከዚያ ደግሞ እሱና ቤቱን የሞላው ሰው ሁሉ ከሚጠብቀኝ እያነጻጸርኩ። ታገኝላታለች አትስጋ፣ በ2 ወር ትልቅ ቦታን የሰጧት አልኩህ እኮ
ብሌና ስትመረቅማ ቀጣሪና አባራሪዋ ዋናዋ የምትሆነው እሷ ናት፣ ትረዳታለች አለችማ በፍጹም እርግጠኝነት። እማ ግን ምን መሆኗ ነው? ያልበላውን ሊጣላይ ሲል አባዬ እግዜር ይስጠውና ተይ አንቺ ገና መግባቷ ነው አታስጨንቋት አለ። እራት በጭንቀት በልቼ ከገርዬ ጋር የላየታችሁን ካወራን በኋላ ትልቅ ስራ አለባት ትተኛ ተብዬ ወደ አልጋዬ ሄድኩ። ነገ ሲሄድ ምንድነው የማደርገው? ምንም እንዳልተፈጠረ መሆን? ሁለተኛ ትንካይ ብዬ ቡራ ከራዩ ማለት? ተከራክሮ ያስቀጠረኝ እሱ ቢሆንም ኤችአር ሄጄ እከሳለሁ ማለት? የደሞዜ ባለበጀት እሱ ቢሆንም በኤንጂኦ ባህል ባሻ ሰዓት ተነስቶ ለዚህ ፖዚሽን የሚሆን በጀት የለንም ብሎ የሥራ ሕይወቴን በአንዲት ወረቀት ላይ ማሰረዝ የሚችል ቢሆንም የ3 ወር የማስጠንቀቂያ ጊዜዋን በአጥጋቢ ሁኔታ አልጨረሰችም ብሎ ሊያሰናብተኝ የሚችልበት ስልጣን ላይ ጉብ ያለ ቢሆንም አላግባብ ነክቶኛል ብዬ መክሰስ፣ ከተራራ ጋር መጋፋት ማለቴ በዚህች መከረኛ ሀገር በመከራ የተገኘ ስራ፣ ያውም ይሄን የመሰለ ስራ አለቃዬ የፈለገኝ ነካካኝ ተብሎ ይለቀቃል? በዚህ ሰበብ በ3 ወር ውስጥ ይህንን ወርቅ የሆነ ስራ ብለቅ መሞላቀቅ ይሆናል አለ አይደል? ለአንድ አይረቤ መንግስት ስራ 2000 ሰው ሲቪ በሚያስገባበት ከፒያሳ እስከ 4 ኪሎ በሚሰለፍበት ሀገር በዚህ ሰበብ ምርጥ የኤንጂኦ ስራ መልቀቅ፣ በድል መጫወት፣ የእግዚአብሔርን አይን ሞጋት ይሆናል? ላገኘችው ሰው ልጅ የኤንጂኦ አለቃ ሆነች የምትለውን እናቴን ቅስም መስበር አይሆንም? ከአባቴ ጠባብ ኪስ ገንዘብ ወደ መሻማት መመለስ ኃጢአት አይደለም? ተስፋ የጣሉብኝ የኮሩብኝ ዘመድና ጓደኞቼን ማሳፈር፣ የቀኑብኝ ሰዎች ማሽሟጠጫ መሆን አይደለም? ውይ ገና የ3 ወር ደሞዝ ሳትበላ ለመባረር ነው ያሁሉ ያዙ ይልቀቁኝ ሲሉ ታየኝ። በዚያ ላይ ደግሞ ሰውየው ጎበዝ ነሽ አለኝ እንጂ አልሰደበኝ። ቀስ ብሎ ድንበሬን አልፎ ነካካኝ እንጂ አላስፈራራኝ። በፍቅር አቀፈኝ ደባበሰኝ እንጂ አስገድዶ አልደፈረኝ። ካልተኛውሽ አባርርሻለሁ ብሎ አላለኝ። ምን አጠፋ? ምን ቅብጥ አድርጎ ቶሎ አስለቀቀኝ? ወይስ ዛሬ ያየሁት የመጪውን አመላካች ነው? አስቀጥሬሻለሁና ተኘኝ፣ ለካክፌሻለሁና አስጨርሽኝ ቢለኝስ? የዛሬ ማባበሉ ወደ ነገ ማስገደድ ቢቀየርስ? ይህንን የማስቆም መብት የለኝም? ብከራከር አላሸንፍም? ሁለንተናዬ ሲሸራረፍ አድሮ እንቅልፍን ሳላየው ሌሊቱ ነግቶ ወደ ቢሮ ለመሄድ ተዘጋጀውና ቁርስ ተሰየምን። ገርዬ የብሌንን ነገር አደራ ሲለኝ የትራንስፖርት ያለው ኢንተርኔት ሺፕን ቢሆን አታጭም እያለ ሲያስጨንቀኝ እማዬ ያስገባችኝን የዓመት ዕቁብ አንደኛ በዚህ ወር በልቼ እንደ ተመኘችው አሮጌ ሶፋችንን ስለመቀየሬ ደጋግማ ስታወራ እኔ ደግሞ አዲሱ ሶፋ ላይ ቁጭ ብዬ ከኔ ደሞዝ ወደ የተራቀቀውን ምርጥ ቁርስ በልቼና የአስቤዛ ገንዘብ ሰጥቻት ስወጣ ልቤ ደንድኖ ሐሳቤ ተወስኖ ነበር። ሁሉም ነገር አይሳካም፣ ፐርፌክት ብሎ ነገር የለም። የሚቻለውን ችዬ የሚደረገውን አድርጌ መቆየት አለብኝ። ሚቱ ምናምን ለሆሊውድ እንጂ ለአንዲት ድሃ ሀገር አይሰራም። እኔ ሚቱ ብዬ አዳሜ ጭጭ ቢል ተጎጂዋን አይደለሁም? አዳሜ የምትፈልገውን ለማግኘት ለማንም የሚፈልገውን እየሰጣች ፌስቡክ ላይ ሚቱ ስላለች እኔ ከስራዬ ለመልቀቅ ጀብደኛ መሆን አለብኝ? ቤተሰቤን ማሳዘን፣ ልባቸውን መስበር አለብኝ? ውሳኔ ላይ ደርሼ ስራ ከጀመርኩ ለመጀመሪያ ጊዜ ልቤን ክፉኛ እየከበደኝ ወደ ቢሮ አቀናው። ቢሮ ከመግባቴ አቶ ብሩክ አስጠርቶኝ ቅልስልስ እያለ በሩን ከኋላ ዘግቼ እንድቀመጥ ሲጠይቀኝ ግን እንቁላልና ጨጨብሳዬ በአፌ ቱር ብላ ልትወጣ ነበር። ቁርሴ ሊጣላይ ነበር። ከቁርሴ ጋር ስታገል አቶ ብሩክ አጎትሽ እንዴት አደሬኒ ቆንጆ ብሎ ጀመረ።